ጤና ይስጥልኝ እንኳን ደህና መጣችሁ ወደ ኩሪፍቱ አፍሪካን ቪሌጅ እሺ ማን ነው ስምሽ ፊኔት ይባላል ፊኔት ሰላም ስላሪፍ ቆንጆ ነው አይቷት ሽፍትነሽ አላገዝኩሽ መጥቼ ምን ማይት አይተበቀብንም ምግቡ ቆንጆ እንደሆነ ሰምተናል ቆንጆ ነው አንቺ ምርጫ አሪፍ ቁርስ አምጪ እንግዲህ ተመልካቾቻችን የአርቲስት መዝናኛ የቅዳሜ ፕሮግራማችን በይፋ ተጀምሯል እንዴት ነበረ ቆይታ በኩሪፍቱ በጣም አሪፍ ቆይታ ያደረኩ ነው ጂሙ ጥሩ ነበረ አው የሚገርምሽ ወደ 500 ካሎሪን ነው ያቃጠልኩትና የተቃጠለውን ስጡኝ ብያቸው አስቀምጠውልኛል ራሱ አሁን በመትመገበው ይካካሳላት ታስብ አይ ብለሽ ነው ነግሬያቸዋለሁ የሚያስፈልግህን ስለዚህ በዛው ልክ ቅመምም ማርገው ያመጡልሃል አንቺ ተመቸሽ ቆይታ አው በጣም ነው ሪላክስ ያረኩት ቆንጆ ጊዜ ነበረ አው ደበረኝ ምናምን ስትይ ነበር ብዬ እኮ ነው ለምንድን ነው እዛ ማን ሄደው አው ትንሽ የሥራ ጫና ነበረብኝ ሰሞኑን ዲፕሬሽን አለለውም ግን ትንሽ ድባቴ ያው ነው የተወሰነች ደብሮኝ ነበር ግን በቃ ሪላክስ ለማድረግ ደግሞ እንደዚህ አይነት ቦታ አሪፍ ነው አንዳንዴ ይደብርሻል ማለት ነው ብዙ ጊዜ አንዳንዴ ልክ እንደዚህ አይነት ቦታ መምጣት ሲያምረኝ መሰለኝ የሚደብረኝ ቀድሞ ይነግረኛል ትሪፕ ደረሰ ማለት ነው እላለሁ ናፍቆት ነው ማለት ድብርት አይደል ጥሩ ጊዜ ነው ግን ያሳለፈው ምንድነው የምታረጊው ሲደብር ልክ አሁን እንዳረግ ነው ለምሳሌ እንደዚህ ይሄ ሄጄ ማላቀበት ቦታ ሄጄ የሆነ ነገር አይቼ አዲስ ነገር ምናምን ከራሴ ጋር ትንሽ ጊዜ ሰጥቼ ለመመለስ ሞክራለሁ ምንድነው አንተ እኔ ሲደብረኝ ምንድነው እንትን ነው የሚሆነው ድብርትን የሚያመጣው ለኔ የሚመስለኝ በራሴ አሁን እኔ ሲጨንቀኝ ምናምን ይመስለኛል የሆነ ነገሮች ካስጨነቁኝ በቃ ድብርት ውስጥ ሊከቱኝ ይችላሉ ከዛ በቃ እኔም ከከተማ ነው የምወጣውና ወይ ገዳም ምናምን ነው የምሄደው እዛ ቁጭ ብዬ ምናምን ከራሴ ጋር ተፈጣሪ ጋር ማውርቼ ከተማው ራሱ ግን የሆነ ድብርት ያመጣል መሰለኝ አይደል የአናኗር ዘይቤያችን አይ ቲንክ ለራስሽ ፎከስ አታረጊ ይመስለኛል በጣም ክራውድድ ነው ምናምን ለምሳሌ አሁን ቁጭ ስትይዚ ሶሻል ሚዲያ ምናምን አሁን እሱ አፌክት ያደርግሽ አው ግን እኔ ኢንቫይሮንመንት መርጣለሁ ብቻዬን ኮንኩኝ ቱ ቢሆንስ ታው ስልኬ ላይ ነው መሆኑ ብቻዬን ካልሆንኩ ግን ወይ በስራ ቢዚ ከሆንኩኝ ወይ ከጓደኞቼ ጋር ኮንኩ ስልኬ ትዝ የሚለኝ ነገር አይደለም ማለት በቃ የሆነ ሌላ ከሱ ውጪ ቢዚ የሚያደርገኝ ነገር ግን እፈልጋለሁ ብቻ ምለውን ታይም ግን እንዳላሳልፍ ያደርገኛል ማታ ረጅም ሰዓት ነው የምጠቀመው ስልኬን ኢቭን የሆነ ነገር እጽፋለሁ የሆነ ነገር እሰራለሁ ብዬ ገብቼ ረጅም ሰዓት ሳላቀው ስልኬ ላይ አጥፍቻለሁ የ2 ሰዓት ፊልም ለማየት ፕላን አድርጌ ገባና 10-20 ደቂቃ ካየው በኋላ ቆይ አንዴ ምናምን ብዬ የሆነ ቴክስት ገብቶልኝ ረስቸው በዛው ቲክቶክ ሳይ አምሽቼ ማድርበት ቀን አለ በጣም ብዙ ቀን ከ2 ሰዓቱ በላይ አይ ነው እሱን እኮ ነው የምልህ ከዛ ለሊት 8 ሰዓት ሆኗል 2 ፊልም አይ ነበር እስከዛ አይነት ነገር አዎ በጣም ነው የሚሸውደው እና ደግሞ አይምሮአችን ላይ ራሱ በጣም አፌክት አለው ለምሳሌ ይሄ አንድ ሐሳብ ላይ እንዳትቆይ ያደርግሽ ለምሳሌ እኮ ስልክሽን አይተሽ ነካክተሽ ምናምን ቁጭ አርገሽው አትቆይ ወዲያው ታነሻለሽ ከሰው ጋርም ስትሆኚ ምናምንና ይሄ የማሰብን ጊዜ ራሱ ይቀንሳልና እሱ ጋር አዲክትድ ስንሆን ራሱ ድብርት ያመጣል እሱ ራሱ እና ኮንሰንትሬት ለማለት ነው እንድትወስደው ነው ኮንሰንትሬት የማድረግ አቅማችንንም በጣም ነው የሚቀንሰው በተለይ ደግሞ ለኛ ሙያ ኮንሰንትሬሽን በጣም ወሳኙ ነገር ነው ለአክቲንግ ካራክተር አናሊሲስ ለመስራትም በደንብ ለመጫወትም ካራክተሯ ቲክቶከር አርገሻት ከረ ቁጭ ነው የምትለው ገብቷል በቃ ምንም ነው ኮንሰንትሬት ማታረገው አይምሮክ በተወሰኑ ደቂቃዎች ውስጥ በጣም ብዙ ኢንፎርሜሽን ነው የምትሰጠው በጣም ብዙ ኢንፎርሜሽን ሶ የትኛውን አናላይዝ ማድረግ እንዳለበት አይገባውም ጭንቅላት አንዱን ነገር አይተ እሱን ፕሮሰስ ለማድረግ ሲዘጋጅ አንተ ሌላ ቪዲዮ ከፍተሃል ነገር ነው ሶ በጣም ነው የምናስጨንቀው አይምሮአችንን ሳናቀው የሆነ ሰዓት ላይ ሁሌ ነው በጣም ብዙ ሰው ታዝቤያለሁ ልክ ቲክቶክ ረጅም ሰዓት አይቶ ሲዘጋው ነው የሚለው ትንሽ ወንድሜ ትልቅ ወንድሜ ማዘር ምናምን ብቻ አሉ እንደዚህ ረጅም ሰዓት ይጠቀማሉ ሳይ ሲያልቅ ያለው ፊታቸው ዲፕሬሽን ነው በቃ እኔም ልለው የምችለው በቃ በጣም ድባቴ ውስጥ ነው የሚገቡት ይደብራቸዋል ዛሬ ቀኑ ሲያስጠላ እንትን ነው ምናምን እና የሚገርምሽ እኮ ደግሞ ይሄ ቤተሰብም ያራርቃል የሆነ ማስታወቂያ ነበር ያየሁት መብራት
ልክ ሲጠፋ ይሰበሰባሉ ይጮታሉ ልክ ሲበራ ሁሉም ስልኩ ላይ ይሆናል ድሮ ሁላችንም ቤት እኮ እንደዛ ነበረ መብራት ሳይጠፋም ቲቪ አንድ ቲቪ ብቻ በነበረ ጊዜ እሱ ነው የምናየው አንድ አይነት ነገር ነው የምታየው አንድ አይነት ነገር ላይ ትወያያለህ አንድ አይነት ነገር ላይ ሀሳብ ትለዋወጣለህ አሁን ሁሉም ሰው የራሱን ነገር ነው የሚያየው መብራት እንደ ድሮ እየጠፋ አይደለም መብራትም ምን እንደሆነ እስቲ ልደውል በነገራችን ላይ ተመልካቾቻችን አሁን ደግሞ ስቱዲዮ የጋበዝ ነው አንድ እንግዳ አለን ስለ ድብርት ነው የሚያወራን የስነ ልቦና ባለሙያ ነው አብነት አዩ ይባላል ጉልቻ ፖድካስት በሚል ታውቁታላችሁ ብዙ ተከታዮች ያሉት ዩቲዩብ ቻናል ነው በጣም ብዙ ሀሳቦችን ሲያጋራን ቆይቷል አሁን ደግሞ በስቱዲያችን የተወሰነ ቆይታ እናደርግና ሶሻል ሚዲያ ላይ ስላለው ነገር ዲጂታሊ እንዴት አፌክት እየሆነን እንደሆነ ዲፕሬሽን ምን ማለት ነው እንዴት ከዛ መውጣት እንችላለን ለራስ ጊዜ መስጠትስ ምን ማለት ነው የሚለውን አጠር ያለ ቆይታ ከሱ ጋር አድርገን እንመለስ እሺ አሁንም አርትስ የቅዳሜ መዝናኛ ላይ ናችሁ ስለ ድብርት ልናወራ ነው የስነ ልቦና ባለሙያችንን ደግሞ አብነት አዩን ጋብዘነዋል እንኳን ደህና መጣ ትላለህ ፎርማል በሆነ ሰላም ደህና ቆያችሁኝ እግዚአብሔር ይመስገን እንዴት ነው ደህና ነኝ ያው እየተጨዋወትን ነበር ስለ ድብርት ከዚህ በፊትም በሳይንሱ እንዴት ነው የሚብራራው የድብርት መነሻው ምንጩ ምንድነው ይባላል ከብዙ ነገር ሊመጣ ይችላል ግን የተሰማንን ስሜት ሁሉ ዲፕሬሽን ነው ብለን አይደንቲፋይ ማድረግም ትክክል አይደለም የትኛውም ስነ ልቦና የሆነ ችግር በባለሙያ ዲያግኖስ መደረግ አለበት መጀመሪያ ዝም ብሎ እንደ ተሰማን ብቻ የምንሰጠው ነገር አይደለም ለማለት ነውና አሁን ይሄ ተነጫነጭ ኳለችው ድብርት አይደለም ማለት ሙድ ስዊንግ ሊሆን ይችላል በቃ አሁን ትስቃለህ ከዛ በኋላ ትናደድ ትችላለህ ያንን ሁሉም የተለያዩ ትርጉሞችና ሚኒንጎች ነው ያላቸው ዲፕሬሽን የምንለው በተለያየ ምክንያት ያለን የስሜት ይሄ በአማርኛ ቅድም ስናወራ ነበር ካንተ ጋር ድባቴ ወይም ደግሞ መደበር የሚለው ነገር በጣም ስር የሰደደ የሆነ ሲመጣ ሌሎች ነገሮችን ኮንትሮል ማድረግ ሲጀምር መስራት አትችልም ሌሎች አክቲቪቲዎችን ማድረግ አትችልም ተነስተ ኖርማል ዴይ ቱ ዴይ እንቅስቃሴዎችን መከወን እስከማትችል ድረስ ተኝተህ መዋል ስራህን አለመስራት ሰዎች ማግኘት አለመፈለግ ከቤተሰብ ጋር ጊዜ ማሳለፍ አለመፈለግ ሪሌሽንሺፖችህን ምናምን ሲነካብህ እዛ ጋር ትክክለኛ ዲፕሬሽን ውስጥ ገብተሃል ማለት እንችላለን ማለት ነው ስለዚህ ዝም ብሎ በቀን ተለት ኑሯችን ዛሬ በጣም ዲፕሬሽን ውስጥ ነኝ ምናምን የምንለው ከቃሉን ከመልመድ እንጂ ሪል ዲፕሬሽን የተለየ ነው ማለት ነው ከዛም እያረከስ ነው ዲፕሬሽን እንዳልኩ ነው አይደንቲፋይ መደረግ አለበት በባለሙያ ሰዎች እንደዚህ አይነት ስሜት ሲሰማቸው ባለሙያ ቢያማክሩና ቢያገኙ አድቫይስ ይደረጋል በራስህ ልታከማቸው የምትችላቸው ነገሮች አሉ ለምሳሌ ዛሬ ደብሮኛል እስቲ ለምን ወክ አላረግም ትችላለህ የደበረኝ ስሜት ሰምቶኛል ለምን ጓደኞቼን አላገኝም ለምን እንደዚህ አላረግም ደስ የሚል ነገር ያው ሴቶች ደግሞ እስኪ ጥፍሬ ልሰራ ጸጉሬ ልሰራ ራሴ ልንከባከብና ከዚህ ስሜት ከዚህ ሙድ ልውጣ የሚል አይነት ነገር ውስጥ መድረስ ትችላለህ ግን በጣም ስር እየሰደደ ከሄደ ስቲል የባለሙያ እገዛ ሊያስፈልግ ይችላል ጥፍርን ብትሞረድም ብትቆረጥም እጅህን አይመጣም ሊሆን እንደ ነገሩ ስር የመስደድ ደረጃ ነው በቀላሉ እንትን ልትቀይረው የምትችለው አይነት ስሜት አለ ወይ ደግሞ ነገርየው ለምሳሌ ብዙ ኤግዛምፕሎችን ማንሳት ይቻላል ትልቅ ፈተና ውስጥ እያለፉ ያሉ ሰዎች ስር የሰደደ ህመም ሊሆን ይችላል የምትወደውን ሰው በሞት ማጣት ሊሆን ይችላል በፍቺ ውስጥ የሚያልፉ ለምሳሌ ቤተሰቦቻቸው በዲቮርስ ውስጥ ሲያልፉ ወላጆቻቸው ልጆች የሚያልፉበት የሆነ ፌዝ አለ እና በዛ ሂደት ውስጥ በጣም ዲፕረስ ሊሆኑ ይችላሉ ዝም ብለ በሲምፕል ማታልፋቸው ነገሮች አሉ ሶ በእንደዚህ አይነት ሲቹዌሽን ውስጥ የሚያልፉ ሰዎች ሪሊ ዲፕረስድ ሊሆኑ ይችላሉ ሶ እገዛ ሊያስፈልጋቸው ይችላል አሁን ላይ ግን እሺ ቅድምና ብዙ ጥያቄ ያለን ማለት ነው አይ በግልዩ አይ እኔ በግል መተና ማለት ኦብዘርቭ የምታረገው ነገር አለ አሁን ከሶሻል ሚዲያ አንፃር ብቻ አጠቃላይ ከሚዲያ አንፃር ሰው በዛ አታክ የሆነ ይመስላል አሁን ሶሻል ሚዲያን ስታመጣልኝ ሶሻል ሚዲያ ላይ ያለ ሰው ስፔሻሊ በተጠቃሚው ሳይድ ያለው ሰው ከፖስት ከሚያደርገው ሰው በተለየ ነው ሶሻል ሚዲያን ኤክስፒሪየንስ የሚያደርገው እንደደበረው አያውቅም በቃ ጧት ከእንቅልፉ ይነሳል እንደነሳ ስልኩን ነው የሚይዘው ከዛ ኖቲፊኬሽን ታያለ ቪዲዮዎች ታያለ ቲክቶክ ስክሮል ታረጋለ ምንም ፖይንት የሌለው ስክሮሊንግ ማለት ነው አንዳንዴ የሚጠቅምህን ነገር ሰርች አድርገህ ቁጭ ብሎ ማየት ያለ ነገር ነው ግን ስክሮል ስታረግ ሰዓቱንም አታውቀውም ከዛ የሆነ ምሳ ሰዓት ይደርሳል አልጋ ላይ ነህ ወይ ስራ አትሰራም ቀኑን ሙሉ ትውላለህ ከዛ ማታ መተኛት ባለብህ ሰዓት አትተኛም
ስለዚህ ዲፕረስ እንደሆን ካታቅም ዝም ብለህ ዱም ስክሮል እያደረክ ያገኘውን ነገር ኮንሱም እያደረክ ጭንቅላት ውስጥ እያስገባ ትቀጥላለህ ማለት ነው። ሶ እንደዚህ አይነት ሰዎች ስልካቸው ለተወሰነ ጊዜ እንኳን ብትቀበላቸው ምን ማድረግ እንደሚችሉ ቀናቸው እንዴት ማሳለፍ እንደሚችሉ አያውቁም። ስለዚህ አንዳንድ ሰው ዲፕረስ እንደሆነ ምን አይነት ነገር ውስጥ እንዳለ አያውቅም። እየቆየ ሲመጣ ሶሻል ሚዲያ መጠቀም በራሱ ስሜት እያጣ ይመጣል። ወይም የሚያዝናና ይሄ የነበረ ነገር ማዝናናቱ ይጠፋብህና ምን አይተህ ምን እንዳሳለፍክ ራሱ አታውቅም። እሱን አዳፕት ስታደርገው በቃ በተቃራኒ ሳይድ ያሉ ፖስት የሚያደርጉ ሰዎች ወይም እንደኛ ኮንተንት ክሬተር የሆኑ ሰዎች ደግሞ የሚለምዱት አቴንሽን አለ። አንዳንድ ጊዜ ብዙ ፎሎወሮች አሉ፣ በመቶ ሺዎች የሚቆጠሩ ወይም በሚሊዮን የሚቆጠር ፎሎወር አለ። ብዙ ሰው ያደንቃል፣ ብዙ ሰው ይወዳል። አመሰግናለሁ። በየቦታው አሁን እንደማደንቃችሁ እናንተ አንዱ ምልክት እየታየብኝ ያው የምታያቸው ነገሮች አሉ። ሶ የሶሻል ሚዲያ ነገር የኢንተርኔት ነገር ደግሞ አይታወቅም። ከዛ የሆነ ሰዓት ላይ ትረሳለህ ወይ ደግሞ ያልፍብሃል። ከዛ የለመድከው አቴንሽን ምናምን ሲጠፋ ግራ ይገባሃል ማለት ነው። አዎ አንዳንድ ሰው እኮ ልክ እንደዚህ ኢሹ መሆን ይፈልጋል። ዴይሊ አዲስ ነገር እየፈጠሩ ኢቨን አንዳንድ አሁን የምናያቸው ሶሻል ሚዲያ ላይም አሁን ይሄ አስፈላጊ ነው እዚህ ድረስ መሄድ ማለት ግን ውጪም ያሉ ፌመሶች እኮ ናቸው ወይ ሰው ገደለ ይባላል ነው ስቲል አቴንሽን ሳክ ለማድረግ የሚፈጠሩ ሆን ተብሎ የሚደረጉ ነገሮች ራሱ ከማንነት እስከሚያወጣ ድረስ ከባህል ከምን እያፈነገጥክ እስክትመጣ ድረስ ያደርጋል። ይሄ ፍርሃት ነው ይሄ ልንለው እንችላለን። ወደዚህ የሚሰው የመጣህበትን ነገር ማስቀጠል ሌላ ችሎታ ስለሆነ አንዳንዴ ላይሆን ይችላል። እየሰራህም ሊሆን ይችላል። እየሰራህም ካንተ ኋላ አዲስ ሰው ሁሉ ጊዜ ይመጣል። የማያልፍ ጊዜ የለም፣ የማያልፍበት ነገር የለም ይባላልና መስራት ያለብህን እየሰራህ ግን ባንተ ሳይድ ያሉ ደግሞ ሌሎች ሰዎች ይመጣሉ። ለምሳሌ ቲክቶከሮች ይሸለማሉ እዚህ ሀገር እና የመጀመሪያ አመት ላይ የተሸለሙ ሁለተኛ አመት ላይ ጭራሽ ትዝ ያላሉን ሰዎች አሉ። ከዛ ሁለተኛ አመት ላይ የተሸለመ ደግሞ ሶስተኛ አመት ላይ ትዝ ያላሉን ሰዎች አሉ። ስለዚህ አንተ እየሰራህም ቢሆን ካንተ የተሻለ ወይም ለየት ያለ አዲስ ነገር ይፈልጋል ሰውና የሆነ ጊዜ እንዳለፈብህ እንኳን ሲሰማ ህይወት መመሰቃቀል ምናምን የለበትም። ነገሮችን አንደርስታንድ ማድረግ ያስፈልጋል በደንብ። አንድ ጊዜ በደንብ የምትወደድ ሰው ልትሆን ትችላለህ። የሆነ ጊዜ ደግሞ just you are nobody በቃ ትረሳለህ። ይሄን አንደርስታንድ ማድረግ ያስፈልጋል። ኮምፒቲሽን ውስጥ እንድትገባ ሊያደርግህ ይችላል። ሰዎች ዲፕሬስድ ከሚሆኑበት አንደኛው ነገር ኮምፒቲሽን ነው። ለምሳሌ አርቲስቶቻችን በስፖርትም በምንም ይምጣ ሰውነታቸውን ፖስት ሲያደርጉ ፎቶ ፖስት ሲያደርጉ ምናምን ባላቸው የሰውነት ስትራክቸር ባላቸው መልክ በምናምን ሴቶች ራሳቸውን ኮምፔር እያደረጉ ይመጡና ዲፕሬስድ ይሆናሉ ይባላል። ይሄ ከምን የመጣ ነው? ራስህን ስታወዳደር ባለህ ነገር ደስተኛ መሆን ትቸገራለህ። ለምሳሌ ሁሉም ሰው ተፈጥሮ የተለያየ ነው። አንድ ሰው ጂም ውስጥ 10 አመት ለፍቶ ያመጣውን ሰውነት አንተ ዊሽ ስላረክ አታመጣው። ስለዚህ እንደዚህ አይነት ሰውነት ካልኖረም ብለህ ራስህን ማስጨነቅ የለብህም። ሁሉም ሰው የተሰጠው ደግሞ የራሱ ነገር አለው። አንዳንድ ሰው የራሱ ታለንት አለው። አንተ አሁን በጣም ነው የምታስቀኝ፣ እኔ እንዳንተ አስቀኝ ካልሆንኩ ማለት ግን አልችልም፣ በቃ አላስቅም ማለት ነው። ገባ? ስለዚህ ያለህን ጸጋ ማወቅ አለብህ፣ ፖቴንሻልን ማወቅ አለብህ፣ የራስህን ቫልዩ አንደርስታንድ ማድረግ አለብህ። ከዛ ከሰዎች ጋር ራስህን ኮምፔር ማድረግ ታቆማለህ ማለት ነው። ለምሳሌ ከሌ ሰዎች ይወዱታል፣ በጣም ያደንቁታል፣ እንደዚህ ነው እንደዛ ነው ብለህ ራስህን እዛ ጋር ማወዳደር ስትጀምር ግን ያንን የምትፈልገውን ቦታ ፊት ማድረግ ሲያቅትህ ወርዝለስ እንደሆንክ ይሰማሃል ማለት ነው። የራስህን ቫልዩ ጭራሽ አታቆም። በቃ እኔ እንደዛ መሆን ካልቻልኩኝ ባዶ ነኝ ማለት ትጀምራለህ ማለት ነው። እንዳልተሳካለት ሰው፣ ምንም ጥሩ ነገር እንደሌለው ሰው፣ ቫልዩ እንደሌለው ሰው፣ ሰዎች እንደማይወዱት ሰው ምናምን አድርገህ ራስህን መቁጠር ትጀምራለህ። ተኒ ጋና ቢ ዲፕሬስድ ማለት ነው። ይሄ መጠበቅ ነው። ኤክስፔክቴሽንችንም አታክ የሚያደርገን ይመስለኛል። የሆነ የምንጓጓው አንዳንዴ ደግሞ የሆነ የምንፈልገው ነገር ይኖርና ልክ እሱን ስናገኘው ከዛ በኋላ መንገዱ ይጠፋናል። ወይ ደግሞ ከሪያሊቲው ጋር ስታገናኙ ኤክስፔክቴሽን እና ሪያሊቲ አልገጥም ሲል የሱ ችግር መነሻ ምንድነው? ሰዎች አንድ ነገር ለምሳሌ እኔ የምለው አባባል አለ፣ የሆነ ነገር በጣም የሚያጓጓው እስከምታገኘው ድረስ ብቻ ነው በቃ። ስለዚህ አንዳንድ ሰው በጣም ፌመስ መሆን ይፈልግና ልክ ቫይራል ሲወጣ ከዛ በኋላ ስለዚህ የሆነ ነገር ማድረግ ስንፈልግ ፐርፐዙ ምንድነው? እንደዛ አይነት ሰው መሆን የፈለግንበት፣ ያንን ነገር ማሳካት የፈለግንበት፣ ፌመስ መሆን የፈለግንበት፣ ሰው ፊት ወተን መታየት የፈለግንበት ፐርፐዙ ምንድነው? እንዲሁ ዝም ብለህ ለመታወቅ ብቻ ከሆነ እዛ ጋር ትደርስና ትጨነቃለህ። ምን ማድረግ እንዳለበት አታውቅም ከዛ በኋላ ማለት ነው። እና አስቸጋሪ ይሆናል ብዙ ጊዜ። ያው እናንተ አሁን ሶሻል ሚዲያ ላይ እንዳለ ሰው ከሰው ጋር ብዙ ኢንፍሉዌንስ እንደፈጠረ ሰው
ስፔሻሊ እሷ ኢንስታግራም ሴቶች ስለሆነ ምንድነው ያጋጠማቸው ነገር በዚህ ዙሪያ አሁን ባወራ ነው ነገር ዙሪያ የእናንተ ኤክስፒሪየንስ እንዴት ነበር? ትብሽ ያላንቺ ነው ጥያቄ። ይኖራል በጣም ብዙ እንዳልከው በደንብ አፌክት ያደርጋል። በተለይ ደግሞ በእኛ ሙያ እንዳልከው በጣም ኤክስፖዠሩ ከፍ ያለ ነው ከሌላው ከኖርማሉ ሰው በተለየ ሞር ኤክስፔክቴሽን ሰው ጋር አለ። አንተ ጋር ፐርፌክሽን ይጠብቃል። እንደ ኖርማል ሰው ሳይሆን የሆነ አርቲስት ሲባል ወይ የሆነ የሚዲያ ሰው የሚጠበቅበት የሆነ ይሄን መሆን አለበት ተብሎ የተቀመጠ ባይጻፍ ራሱ ሁሉም ሰው አይምሬ ውስጥ ያለ የሆነ አለ። ሶ እሱን አቺቭ ለማድረግ ሳታቀው ራስክን እያጣለት መጣ ትችላለህ። እኔ ለምሳሌ ይሄ አሁን ማለት ነው በጣም በቃ ላይፌ ላይ በዛኝ ሰዓት በጣም ስትራግል ሳረግ የነበረው ነገር ነው። 9ኛው ሺህ እንደጀመርን እንግዲህ 1920 ዓመቴ ያኔ ማለት ነው። ሶ በዛ ሰዓት ገና ተማሪ ነኝ፣ ምንም ሌላ ገቢ የለኝም። ከዛ ከፕሮዳክሽኑም ከስራውም ደግሞ ማገኘው ገቢ በጣም ትንሽ ነበረ። ሶ የዛኔ ታክሲ መጠቀም አልችልም ነበር ማለት አልገባችሁም? የገባውበትን ዝን ታክሲ ውስጥ ስገባ ኤቭሪዋን እኔ መኪና እንዲኖረኝ ኤክስፔክት ያደርጋል። ይከፍሉልኛል ምናምን። አንድ ሰው እንደው ምን ብላ አረሙድ እያያዘችብን ነው እንጂ መኪናዋን ፓርክ አርጋ ነው የመጣችው ምናምን። ሶ ምን አሰብኩ ግዴታ በዛ ሰዓት መኪና ሊኖረኝ ይገባል የሚል ዲፕሬሽን ውስጥ ገባው። እንዴት ብዬ መኪና መግዛት እንዳለብኝ ቤተሰብ ማስጨነቅ ጀመርኩ ምናምን በቃ። ከዛ ራይድ ተጠቃሚ ሆንኩኝ። ከዛ ጊዜ ጀምሮ ፈልጌው ሳይሆን ሳልፈልግ ራይድ ተጠቃሚ ሆንኩ። ይሄ የምር በቃ እንትን ስለሚያደርግ ነው። አሁን ከሶሻል ሚዲያ ጋር ከፖስት ጋር ተያይዞ እኔ በበኩሌ አፌክት አላደረገኝም። ራሴ የምከተለው ስታይል አለኝ፣ የራሴ የምለው የላይፍ መንገድ አለኝ። ከውድድር ውስጥ አልገባሁም። እውነት ለማውራት ግን አፌክት አያደርግም ማለት አይደለም። ያው አንዳንዴ አንተ ብቻ እኮ አይደለህም ኮምፒቲሽን። አሁን እኔም እንደዛ ራሴን ከማንም ጋር ኮምፒት አላደርግም አልወዳደርም ምናምን። ግን ሰው ደግሞ ይመጣና ሳትፈልግ በግድህ ኮምፒት እንድታረግ ያደርጋልና እኔ አሁን የሆነትም ነግራችሁ እስከ ቅርብ ጊዜ ድረስ በቃ ከእናቴ ጋር ወፍጮ ቤት እሄዳለሁ፣ አስፈጭታ ተሸክሜ ምናምን እመጣለሁ። ማለት ነፃ ነኝ። አኗኗሬ ከጓደኞቼ ጋር ቆምጣ አድርገህ ወቅት አደርጋለሁ ወይ ምናምንና ሰው የግድ ይገፋል እንድትሸሽ ወይም ደግሞ ነፃ እንዳትሆን በደንብ ያደርጋል። የሆነ ጊዜ እኔም ከእናቴ ጋር እየሄድኩ ዣንጥላ ይዣለሁ፣ ፀሐይ ነው አቅፊያት እየሄድን አንተ ጭራሽ ዣንጥላ መኪና ገዛም ምናምን አይነት ጭጉ እንዴ። እኔም እንደዛው ሱራፌል ማለት አንተን ማለት ነው አቡላዳ የለችም ምናምን ነው የሚሉኝ። ሙድ ሲይዙ በዛሽ ነው የሚገቡት አገባቧን። ኢቭን ራይድም ስትጠቀም እንግዲህ ራይድ በዛ ሰዓት ለኔ በጣም እንትን ነው ውድ ነው በሰዓቱ እና እሱንም እየተጠቀምኩ ኢቭን ባለ ራይዱ ለምን መኪና እንደሌለኝ ነው የሚጠይቀኝ። ወይ ግዙልኝ አዋጣች። በጣም ከባድ ነው። ምንድነው ፖይንቱ? ብቻ አንዳንዴ በራስህ ብቻ አትገባም ዲፕሬሽን ውስጥ፣ ሰው የሚያመጣብህ ተጽዕኖ አለ። ያ ትክክል ነው። ጫና ይፈጥርብሃል። ኤክስፔክት የሚያደርገው ነገር ስላለ ካንተ አሁን እናንተ ኤክስፕሌን ምናምን እንዳደረጋችሁት እንደውም የሷ ሞር ሪሌታብል ይመስለኛል። እንደዚሁ ብዙ ጊዜ ወንድ አርቲስቶች ምናምን ሲሆን ብዙ ሰርፕራይዝ አትሆንም። ግን ምንም 2-3 ፊልም ላይ ምናምን ስታይ አሁን ሴት ልጅን ብዙ ጊዜ ስታይ ኤክስፔክት የምታደርጋቸው ነገሮች አሉ አይደለ? ከቢዩቲ ነገር አንፃር ስለሚያያዝ እና የሚለበሰው ልብስና የሚገዛው ቦርሳ ስንት እንደሚገዛ ማያውቅም ሰው። ግን አርቲስቶቹን በደንብ ፎሎ የሚያደርግ ሰው ያውቃል። የስንት ሺህ ብር ቦርሳ እንደሆነ ያውቃል። የስንት 100 ሺህ ብር ቦርሳ እንደሆነ ያውቃል። የስንት ሚሊዮን ብር መኪና እንደሆነ ያውቃል ሰው። ስለዚህ ማወዳደር ምናምን ይጀምራል። እዛ ውስጥ ራስህን ካስገባ እንደምንዳወራ ነው ከሳች ሊመስለው ይችላል። ሳትበላ ገዝታ ይሄንን ሀሳብ ስላነሳ ደስ ይለኛል። እግረ መንገዴን አሁን ባነሳው ጥሩ ነው። አሁን ወንዶችም ጋር እየመጣ ስላለ ነው ይሄ። ሰው የፈለገውን ነገር ማድረግ ይችላል። ስለዚህ ወደ ፕላስቲክ ሰርጀሪ ምናምን ስትመጣ ፕላስቲክ ሰርጀሪ ተሰርተው ሰውነታቸውን ያስተካከሉ ሰዎች ከዛ በኋላ ጂም አይሰሩም ማለት አይደለም። ከዛ ጂም ሰርተው ምናምን ፖስት ሲያደርጉ በጣም ትልቅ ዲፈረንስ ታያለህ። ድሮ የምታውቃት ሴት አሁን ሌላ ሆና ምናምን ስታይ በስፖርት የመጣ ይመስልህና ራስህን ማስጨነቅ ትጀምራለህ። ሴቶቹ ማለት ነው። ወደ ወንዶቹም ስትመጣ አሁን ኢትዮጵያ ውስጥ እየተለመደ ነው ፕላስቲክ ሰርጀሪ፣ ስቴሮይድ መወጋት ምናምን ስቴሮይድ መወጋት እና በቃ በአንድ አመት ውስጥ ምናምን ቀጭን ሆኖ የምታውቀው ሰውዬ በቃ ቦዲ ቢልደር ሆኖ ልታየው ትችላለህ። ስለዚህ አንተ እዚህ ጋር
የእናትን ሽሮ እየበላ እንደዛ ልትሆን ናቹራሊ አቺቭ እንደማታረገው ማወቅ አለብህ ነው። ስለዚህ አንዳንዱ ነገር ሪል እንዳልሆነ ሰው አንደርስታንድ ማድረግ አለበት። ሁለተኛ ሁሉም ነገር ለሁሉም ሰው አስፈላጊ ነው የሚል እምነት የለኝም። እኔ አሁን ለምሳሌ አንድ የፊልም ኢንዱስትሪ ላይ ያለች ሴት ወይ ሞዴል የሆነች ሴት ሰውነቷ ላይ ኢንቨስት የምታደርገውን ያክል አንድ ኖርማል የሆነች ሴት መጨነቅ አለባት ብዬ አላስብም። ጤናዋን መጠበቅ አለባት። አይ አንደርስታንድ ጥሩ መልበስና ጥሩ መዘነጥ መኖር ምናምን አይ አንደርስታንድ። ግን በዛ ልክ ራስን ማስጨነቅ አግባብ ነው የሚል እምነት የለኝም። ብዙ ሰውም እኮ ራሱን ኮምፔር እያደረገ የሚያጠፋ ሰዎች ምናምን አሉ። የሆነ ዶክመንተሪ እያየሁ ነበር። በቃ አንዳንዱ በቃ በጣም ሻይን ያደርጋል ምናምን እሱን ያያል። ምንድነው ህይወት ለኔ ብሎ ይሄ መለኪያችንን ሶሻል ሚዲያ እናደርጋለን። የዲፕሬሽን የመጨረሻው ፌዝ የሆነው እንግዲህ ብዙ ጊዜ ራስን ማጥፋት ነው። ሰው ራሱን እየጠላ ይመጣል። ዲፕረስድ እየሆንክ ትመጣለህ ማለት በህይወት ደስተኛ መሆን ታቆማለህ ማለት ነው። ያ ማለት በራስህ አትደሰትም፣ ባጠገብ ባሉ ሰዎች አትደሰትም፣ በስራ አትደሰትም። ደስታ እያጣ ሲመጣ ሰው አንድ ፖይንት ላይ ይደርሳል። ተስፋ ማጣት የሚባል ነገር። ዛሬ ደስተኛ አይደለህም፣ ግን ነገም ደስተኛ እንደማትሆን ከተሰማ መኖር ታቆማለህ ማለት ነው። ሰው ራሱ የሚያጠፋው ተስፋ ሲያጣ ነው። ወይም ህይወቱ እንዲቆም የሚፈልገው ዛሬ ላይ ያለው ሁኔታ ሳይሆን ይሄ ሁኔታ ነገም እንደማይቀየር እርግጠኛ የሆነ ጊዜ ነው። ስለዚህ ሰው ደስታውን ሲያጣ ነገም ደስተኛ እንደማይሆን በላይፉ እርግጠኛ ሲሆን ከዚህ ስሜት መቼም አልወጣም፣ በዚህ ስሜት ውስጥ ከመኖር ህይወቴን ማጣት የተሻለ ነው የሚል ውሳኔ ላይ ይደርሳል ማለት ነው። ውጪ ልክ ያልሆነ ነገር የትኛውም ደረጃ ላይ ቢደርስ ሰው ከእግዚአብሔር እርዳታ ጋር በባለሙያ ታግዞ መዳን ጥሩ መሆን ይችላል። ቅድም ምን ስትል ሰማውክ? ኢቨን ዲፕሬሽን ውስጥ ገብተን ራሱ ዲፕሬሽን ውስጥ እንዳለን አናውቅም አብዛኞቻችን። ብዙ ሰው አሁን ካጠገባችን ያሉ ሰዎች ሊሆኑ ይችላሉ፣ በቤተሰብ ውስጥ ሊሆን ይችላል፣ በጓደኝነትም አንድ ሰው አይ ቲንክ ዲፕሬሽን ውስጥ ነው እና ሰፖርት ላርገው ብዬ እኔ ለማሰብ ምን አይነት ምልክቶች ናቸው ለዛ ሊጠቁሙኝ የሚችሉት? ወይ ደግሞ የሆነ ሰው ዲፕሬሽን ውስጥ እንዳለ ኢቭን ሰውየውም ካላወቀ እንዴት ነው ገዛ ማግኘት የሚችለው? ጥሩ ጥያቄ ነው። አንዳንድ ጊዜ ዲፕሬሽን ውስጥ ያሉ ሰዎች ወይም ደግሞ ሱሳይዳል ቶይትም ያላቸው ሰዎች ለራሳቸውን ለማጥፋት እያሰቡ ያሉ ሰዎች ላናቅ እንችላለን፣ ምልክት ላናይ እንችላለን። ልክ ራሱን ባጠፋ ማግስት ዜና ሲሰማ ብዙ ጊዜ ካያችሁ ስፔሻሊ ውጭ ሀገር ምናምን ያሉ አክተሮች ወይም አክተሮች ምናምን ዘፋኞች ምናምን ኮንሰርት ነበረው ትላንትና ወይ ደግሞ የሆነ ፕሮግራም ነበረው ከጓደኞች ጋር ሲዝናና ነበር፣ ቫኬሽን ላይ ነበር ምናምን አይነት ነገር እንሰማለን። እና በየትኛውም አይነት ሁኔታ ውስጥ ቅርባችን ያሉትን ሰዎች በደንብ ቼክ ማድረግ በሚለው ነው የመጀመሪያው እኔ አድቫይዝ ማደርገው። ጓደኛ ሊሆን ይችላል፣ ቤተሰብ አባል ሊሆን ይችላል፣ በቅርባችሁ ያለን ሰው ሁሉም ታይም ላይ ቼክ ማድረግ ጥሩ ነው። ደስተኛ ሊሆን ይችላል፣ ሊመስል ይችላል፣ ሊስቅ ሊጫወት ይችላል። አንዳንዴ ከሰዎች ጋር ቁጭ ስንል ምናምን ዲፕ ብንጠይቃቸው ጥሩ ነው። በደንብ አንደርስታንድ ልናደርጋቸው ብንፈልግ ጥሩ ነው። በሚስቁት ሳቅ ውስጥ የሆነ ሀዘን እንዳለ አንደርስታንድ ልታደርግ ትችላለህ። መጠየቅ ካለብህ ገባ ብለህ የሆነ ጥያቄ መጠየቅ፣ አንደርስታንድ ለማድረግ መሞከር፣ ችግር ካለ ያንን ችግር ሶልቭ የሚያደርጉበትን መንገድ አብራችሁ ከነሱ ጋር እንደምትፈልጉ ለማሳየት መሞከር ምናምን ያስፈልጋል። ቢካዝ ቢያውቁትም ጭንቀት ውስጥ እንዳሉ ቢያውቁም ሰው አይረዳኝም ብሎ ስለሚያስብ ብዙ ሰው ላይናገሩት ይችላሉ። ከእናንተ ጋር ሲገናኙ ይስቃሉ፣ ቤት ገብተው ሊያለቅሱ ይችላሉ። ከጓደኞቻቸው ጋር ተዝናንተው ፈታ ብለው ምናምን ገብተው ቤት ሲገቡ ሳይተኙ ሊያድሩ ይችላሉ። በሀሳብ በጭንቀት በለቅሶ ሊያድሩ ይችላሉ። ስለዚህ አንዳንዴ ያሉበትን ሁኔታ አልፈን ሰዎችን ቼክ ለማድረግ ብንሞክር ጥሩ ነው። አውት ኦፍ ኖዌር ሊሆን ይችላል። የጠፋፋውን ሰው ደውለህ ቼክ ማድረግ ማንም ሰው አይፈልገኝም ማለት ስለሚጀምር ሰው ዲፕረስድ ሲሆን ማንም ቼክ አያረገኝም ስለሚል ሰው አጠገቤ ነው እንጂ የውስጤን ነገር አይረዳኝም ስለሚል አንዳንዴ ሰዎችን ጀስት ዝም ብለን ቼክ ማድረግ፣ ዝም ብለን መጠየቅ። ብዙ ሰው ይጸጸታል። አሁን አግኝቼው ቢሆን ኖሮ አውርቼው ቢሆን ኖሮ አንደርስታንድ አድርጌው ቢሆን ኖሮ ምናምን ይላል። ከዛ አንዳንዴ እንደ ቀልድ ሲነግሩን ደግሞ አንረዳም። ለምሳሌ ፈልጌ ነበር ባገኘ ደስ ይለኛል ስትባል ቢዚ ነህ፣ ጊዜ መስጠት አትችልም። እንደዚህ ሆኛለሁ ብሎ የውስጡን ግን ሊነግርህ አይችልም። ግን ካንተ ጋር ትንሽ ጊዜ ያሳልፈው እንደ ጓደኛ ቢለያይ የሚጠቀመው የሚቀለው የሆነ ነገር ይኖራል። ስለዚህ ለቅርብ ለሆኑ ሰዎች ለምናገኛቸው ቅድም ሜንሽን እንዳረኩት ፋሚሊ፣ ጓደኛ ምናምን ካለን ጊዜ ላይ ለነሱ ብንሰጥና ያለውን ነገር ጀነራል አንደርስታንድ ለማድረግ ብንሞክር ብዙ ነገር ማቅለል ይቻላል። ሶሻል ሚዲያ ላይ ስንመጣ
ልክ ዲፕረስ እንደሆነ ወይም ላይክ የመደበር ስሜት እንዳለን ስናቅ ያንን የምናወጣው ወይም ለማስተካከል የምንሞክርበት መንገድ ምንድነው የሚለው ነገር አንዱ ለምሳሌ ሲደብረው ሰው ፎቶ ፖስት ያደርጋል ከዛ በሚሰጠው ኮሜንት ኢንጆይ ሊያደርግ ይችላል በቃ ራሱን ደስታ መመገብ ይጀምራል ደብሯታል ተነስታ የሆነ ፎቶ ፖስት አደርጋለች 20-30 ሰው ኮሜንት ያደርጋል ላይክ የሚያደርግ ሰው አለ ወይ ደግሞ ዲኤም የሚያደርግ ሰው አለ ምናምን በዛ ሪከቨር ያደረክ ሊመስል ይችላል ሶሻል ሚዲያ ላይ ያለው እንደዛ ነው እዛ ጋር እየሳቀች ፖስት አድርጋለች ምናልባት ያሳለፈችው ቀን ግን መጥፎ ሊሆን ይችላል ሰው ደግሞ የሚያየው እዛ ጋር ደስተኛ ሆንክበት ነገር ኢቭን ፎቶ የዛን ቀንም ላይሆን ይችላል ሰው ላይክ ከምናየው ሶሻል ሚዲያ ላይም ከምናየው ነገር የዘለለ ሰዎችን አፕሮች ማድረግና መረዳት ያስፈልጋል ስለዚህ ሶሻል ሚዲያ ላይ ሁሌ እያሳቁን ሁሌ እያዝናኑን ምናምን የምናያቸው ሰዎች ድንገት የሆነ ነገር ያጋጥማቸውና መቻል ሲያቀታቸው አንድ ቀን ስልካቸውን አብርተው እያለቀሱ የሆነ ነገር ሆኖ ለሰዎች ስሜታቸውን መግለጽ ሲጀምሩ ሁሉም ሰው ሰርፕራይዝ ይሆናል እንደዛ አይነት ነገሮች ምታልፍ አይመስላችሁም የሆነ እንደ ሴሌብሪቲ ካውንት ያደርጉሃል እንደ ሁሉ ጊዜ የፈለገውን ነገር እያደረገ የተዝናና እንደሚኖር ሰው ስለሚያዩ ውስጥ እንደዚህ አይነት ነገር እንደሚሰማ ኤክስፔክት አያደርጉምና ሰው ሰርፕራይዝ ነው የሚሆነው ሶ አሁን ማጽኖት ሰጥቼ የምናገረው ነገር ሪሊ የሆነ ፕሮብለም ክፍል እየዘጋ እየቆየ ስላለ ብቻ ሳይሆን አጠገባችሁ ያለን ሰው እየሳቀ እየተጫወተ ያለንም ሰው ቼክ ማድረግ በጣም አሪፍ ነገር ነው ጊዜ መስጠት ከሚለው ሐሳብ ጋር ግን አያይዘ በጣም ጊዜ መስጠት የሚለው ሐሳብ ትልቅ ስለሆነ ማለት ነው እኛም አሁን ላልካቸው አይነት እንደ አይነት ዲፕሬሽን ውስጥ ነው ብለን ላሰብነው ሰው ጊዜ መስጠት አለብን ያም ሰው ግን ለራሱ ጊዜ መስጠት የለበትም ወይ ለራስ ጊዜ ስለመስጠት ምን ትላለህ አንተ ከሄፉ ጥያቄ በተጨማሪ የምጠይቅህ ምንድነው መሰለ ይሄ ዲፕሬሽን ብዙ ጊዜ ሰው ሲደብረው ራሱን አጠፋ እንላለን እንጂ በተለምዶ እብደት የምንለው ወይም ደግሞ አእምሮ መሳት ውስጥም የሚገባበት ሁኔታ አለ አይደል ሌቭሉን በምን መጠን ነው ምን ልናቀው ምንችል እሺ ሁለታችንም ጥያቄ ተራ በተራ አድርጌ ልመልስና ለራስ ጊዜ መስጠት እንደ ሌክዠሪ የሚታይ ነገር መሆን አለበት ብዬ አላስብም አብዛኛው ሰው መስራት መልፋት ህይወቱን ቢዚ ማድረግ ከዛ በአጋጣሚ ማረፍ የሚባል ነገር ነው ወይም በአጋጣሚ ለራስ ጊዜ ለምሳሌ ዛሬ ስራ የለኝም በቃ ቤት ነኝ ብለ ለራስ ጊዜ መስጠት አይቆጠርም ከስራ ጊዜ ላይ ቀንሰ ቢዚ ከምትሆንበት ጊዜ ላይ ቀንሰ ፕሮግራም የሆነ የራስ ጊዜ ያስፈልጋል ለምሳሌ እሁድ አልሰራም እሁድ የራሴ ጊዜ ነው ለልጆቼ ለቤተሰቤ መሰጠው ጊዜ ነው ብለ የምታስቀምጠው የሆነ ነገር ያስፈልጋል ስለዚህ ሰዎች ፕላን እንደሆነ ለምሳሌ ቫኬሽን መውጣት ካለበት አጋጣሚ አይደለም ለስራና አመቱን ሙሉ 2 አመት ሰርቼ ብር ሳገኝ ሄዳለሁ አይደለም ከፈለክ እዚህም ሱሉልታም ደርሰ መምጣት ትችላለህ ግን ለራስ ፕላን የሆነ ነገር ስታዘጋጅ ለራስ በቂ የሆነ ጊዜ መስጠት ስትጀምር አንደኛ ራስህ ላይ የተካሄደ ህይወት ላይ የተካሄደ ስላለው ነገር በቂ ዕውቀት ይኖራል ህይወት ወዴት አቅጣጫ እየሄደ እንዳለ በቂ ዕውቀት ይኖራል ስለሰራው ስህተት ስላበላሸው ነገር ጥሩ ስላደረከው ነገር ሁሉ ዕውቀት ይኖራል ሶ ራስህን ፕሬዘንትን አንደርስታንድ ካረግ ከዛ ፕላን ስታወጣ ደግሞ ጎበዝ ትሆናለህ ምክንያቱም ቁጭ ብለህ ራስህን የምትገመግምበት የምታይበት ጊዜ አግኝተሃልና ማለት ነው ስለዚህ ሰዎች ለራሳቸው ጊዜ ሲሰጡ የሚሰማቸውን ስሜት ማዳመጥ ይጀምራሉ ያላቸውን ነገር ማዳመጥ ይጀምራሉ ስለዚህ ራስ ላይ በጣም ሃርድ እየሆንክ እንዳለ አንደርስታንድ ማድረግ ስትጀምር ቀለል ታደርጋለህ ማለት ነው ለመዝናናትም ራስን ለማዳመጥም ለቤተሰብም ለጓደኛህም ጊዜ እንድትሰጥ ይሆናል ማለት ነው አለዛ አይታወቅም ወይ ስራህን ወይ ገንዘብን እያሳደድክ ብዙ ነገርን ታጣለህ ታበላሻለህ ማለት ነው ዲፕሬሽን ወደ አይምሮ ህመምነት ሊቀየር ይችላል ኦሬዲ ዲፕሬሽን በራሱ የአይምሮ ጤና እክል ነው ስለዚህ አንድ ሰው በተለያየ ምክንያት የአይምሮ ጤናውን ሊያጣ ይችላል አብሮ ተያይዞ የሚመጡ ነገሮች አሉ ስለዚህ አእምሮአችን እየታወከ ሲመጣ በስነ ስርዓት ፈንክሽን ማድረግ እያቆመ ይመጣል ማለት ነው ያኔ ያው ታመናል ማለት እንችላለን እሺ ለራስ ጊዜ መስጠትና አንዳንድ የሚምታቱ ነገሮች አሉ በያስባለሁ ይሄ ለራስ ጊዜ መስጠትና ብቸኛ መሆን አንዳንድ ሰው ብቸኛ ይሆንና ቀድም እንዳልነው ራሱን ያገልምናምንና ለራሱ ጊዜ እንደሰጠ ያስባል አሁን ለራስ ጊዜ ሲሰጥ ፕላን ታረጋለህ ብቸኛ ስትሆን ደግሞ ኔጌቲቭ ነገሮችን ነው የምታስበውና የሚምታቱ ነገሮች አሉ ለራስ ጊዜ መስጠትና ብቻዬን ነው መሆን የምፈልገው ማለት ለራስ ጊዜ መስጠት ነው ብዬ ማላስብ ለራሳችን ጊዜ እየሰጠን ነው ስንል ምን እያደረግን ነው ብዙ ጊዜ ከሰልፍ ኬር ጋር የሚገናኝ ነገር ነው በተለይ በሴቶች ሳይድ ስታየው
ለራሴ ጊዜ ሰጣለሁ ሲሉ የሆነ ስፓዴ ሊሆን ይችላል ለራሳቸውን በቃ ላይክ ራስን ማዝናናት የሚለው ነገር ጋር ግን ቅድም ያወራቸውም ነገሮች መታሰብ አለባቸው። ለራስ ጊዜ ስትሰጥ እቤትህ ቁጭ ብለህ ጆርናል እያደረክ ሊሆን ይችላል እያሳለፍክ ያለውን ነገር እየሄድክ ያለበትን ነገር እየጻፍክ ምናምን ሊሆን ይችላል። ሪፍሌክት አደርጋለህ ህይወት ላይ እየተካሄደ ያለውን ነገር። ለራስ ጊዜ መስጠት ማለት እንደዛም ሊሆን ይችላል። ይሄ ብቸኝነትና ለብቻ መሆን በጣም የተለያየ ነገር ነው። ለብቻውን ሲሆን ብዙ ነገር ጥሩ የሚሆንለት ሰው አለ። ከሰዎች ጋር ሲሆን ለምሳሌ ኢንትሮቨርትድ የሆኑ ሰዎች ከሰዎች ጋር ሲሆኑ ኢነርጂያቸው ድሬን እያደረገ ነው የሚመጣው እና ብቻቸውን ሲሆኑ ከራሳቸው ጋር ሲሆኑ በራሳቸው ኢንቫይሮንመንት ውስጥ ሲሆኑ በጣም ኢነርጄቲክ ይሆናሉ። ያኔ ነው ጉልበታቸውን የሚሰበስቡት። ልክ ሶሻላይዝ ሲያደርጉ ውጪ ሲወጡ ምናምን ኢነርጂያቸው እየሞተ ይመጣል ማለት ነው። ኤክስትሮቨርቶች ደግሞ ውጪ ሲሆኑ ከሰው ጋር ሶሻላይዝ ሲያደርጉ ከጓደኞቻቸው ጋር ሲሆኑ ነው በጣም ኢነርጄቲክ የሚሆኑት። ከዛ ብቻቸውን ረጅም ሰዓት ማሳለፍ የማይፈልጉ ሰዎች አሉ። ግን ሁለቱም ሲሆን በፐርፐዝ ከሆነ ነው ትክክል የሚሆነው። ለምሳሌ እቤት የምትውለው ጓደኞች ስለሌሉ ከሆነ ጓደኛ ሜክ ማድረግ ስለማትፈልግ ከሆነ ከሰዎች ጋር መቀላቀል ስለሚደብር ከሆነ ስራ መሄድ ስለሚያስጠላ ከሆነ ሄልዚ አይደለም። ጀስት ለራስህ ጊዜ ሰጥተሃል ቤት ነህ ማለት ያሳለፍክ ያለው ነገር ጤናማ ነው ማለት አይደለም። ስለዚህ ለራሳችን ጊዜ ስንሰጥ አግባብነት ያለው ጊዜ መሆንም አለበት ነው። ፕላን ያለው ነገር ማለት አንዳንዴ ፐርፐዝፉል መሆን አለበት የሚመስለን ነው። ለምሳሌ ትሰራለህ ምናምን ይደክማል። ኳስ ለማየት የሚያዝናናኝ ከሆነ አይምሮዬን ርፍ ለማድረግ ከነበረብኝ ድካም ለመላቀቅ ነው እንጂ የማደርገው ነገር ይሁን ለራሴ ጊዜ እየሰጠው ነው ብዬ መወሰን አልችልም። ልክ እንዳልነው ነው ለራስ ጊዜ መስጠት ስንል ፕላን ማድረግ ነው። ይሄኛው ግን ከነበረብህ ስራ ድካም ምናምን ኢንጆይ የምናደርገውን ነገር ራሱ ለራስ ጊዜ መስጠት እየመሰለን ብዙ ነገራችን ሊጣፋ። ብዙ ሰው ለራሱ የሚሰጠው ጊዜ ላይ በጣም ስትሪክት መሆን አለበት ብዬ ነው እኔ ፐርሰናሊ ማምነው። ለምሳሌ አሁን እኔ እሁድ አልሰራም ወይም የእረፍት ጊዜ ነው በቃ ብቀጥረኝም አላገኘም። ስለዚህ እያረፍኩኝ ባለውበት ሰዓት ላይ ና እስኪ እንትን እናድርግ ምናምን ብትለኝ አልመጣም። ለራሴ መሰጠው ጊዜ ነው ባልኩበት ሰዓት ላይ ያንን ማስከበር አለብኝ ማለት ነው። ብዙ ሰው አሁን እንደዛ ነው። ስፔሻሊ በጣም ናይስ መባል የሚፈልጉ ሰዎች፣ በሰው መወደድ የሚፈልጉ አይነት ሰዎች ምናምን አሉ። ይሄ ላይክ ራሱን የቻለ የሆነ አይነት ፐርሰናሊቲ ነው። ስለዚህ ሁሉንም ሰው ለማስደሰት ይሞክሩ ሰዎች አሉ። ፒፕል ፕሊዘር እንላቸዋለን። እንትን ጋር እና ስትለው ይመጣል። እዛ ጋር ያሉ ጓደኞች ሲጠሩት ይሄዳል። በቃ ለራሱ ህይወት ሳይሆን ለሰዎች ደስታና በቃ ለጓደኞቹ ምናምን የሚኖር ሰው እዛም ምሳ ጋብዞ ምናምን ይውላል። ከዛ ሲደውለት ማታ ሌላ ቦታ ነው ሌላ ሰዎች እየጋበዘ ነው ምናምን በቃ አይነት ነገር ማለት ነው። ሰው ለራሱ የሚሰጠው ጊዜ ላይ በጣም ስትሪክት መሆን አለበት። ያኔ ነው በቃ ፕላን ላረከው ነገር መገኘትም የምትችለው ማለት ነው። እሺ እንግዲህ አንተ አሁን ሳይኮሎጂስት ነክ፣ የስነ ልቦና ባለሙያ ነክ። እንዴት ነው አሁን ቅድም ስናወራ እንደነበረው አርቲስቶች ይሄ ይጠበቅባቸዋል ወይ ደግሞ እንደዚህ እንደመሆኑ መጠን ይሄን ብለን ኤክስፔክት እንደምናደርገው፣ ለምሳሌ አሁን አንተ ዲፕሬሽን ውስጥ የምትገባ ላይመስለኝ ይችላል። ዲፕሬሽን ውስጥ ገብተህ ታውቃለህ ወይ? አንድ ከዛ ደግሞ ከገባህ እንዴት ነው አሁን ሰዎችን በምትመክርበት ነው ራስህን መክረህ የምታድነው ወይስ ምን አይነት ነው ለራስህ የምትወስደው ቴራፒ ወይ ደግሞ ምንድን ነው? እዛው ነኝ እንዳትል ብዙ ነገሮችን እንደ ማትስ በኢኩዌሽን ማየት ጥሩ ነው የሚል አመለካከት የለኝም እኔ። ከሚኖሩኝ ክላይንቶቼ ጋርም በሚኖረኝ ቆይታና የካውንስሊንግ ሴሽኖች ላይ ፐርሰናል ላይፋቸውና የህይወት ልምምዳቸው በጣም ፓወርፉል ነው ብዬ ነው የማስበው። ለምሳሌ አንድ ሰው ካለበት ዲፕሬሽን ወይም የትኛውም አይነት የስነልቦና ችግር ውስጥ ለመውጣት ከኔ ጋር የሚያሳልፈው ጊዜ ብቻ ሳይሆን የጓደኞቹ፣ የቤተሰቡ፣ በየትኛውም ሃይማኖት ውስጥ ቢሆን ያለው መንፈሳዊ ህይወት በጣም ማተር ያደርጋል ብዬ ማመን ሰው ነኝ። ስለዚህ እያንዳንዱ ነገር ሶልቭ የሚደረገው በሁሉም ግብአቶች ውስጥ ነው ማለት ነው። እኔ ጥሩ አድርጌ ሰፖርት እያደረኩት እያገዝኩት ያለውት ሰው ከቤተሰቡ ጋር እየደሚናከስ ከሆነ ከፈጣሪው ጋር የተጣላ ሰው ከሆነ እኔ ምንም ላደርግለት የምችለው ነገር የለም ነው ጀነራል። እንደ አንድ ግለሰብ እንደ አንድ የሚኖር ሰው ሁላችንም ፌስ የምናደርጋቸው ነገሮች አሉ። ጠንቋይ ለራሱ አያውቅም ይባላል። ፌስ አናረጋቸውም ፕሮብሌሞቹ ምናምን ማለት ሳይሆን አሁን እንደዚህ ሞር ነው ፎከስ አድርጌ የምሰራው አሁን የሚኖሩኝ ክላይንቶች የሪሌሽንሺፕ ምናምን ኬዞች ናቸው የሚሆኑትና አዝ አ ካውንስለር ፐርፌክት የሆነ ሪሌሽንሺፕ ፐርፌክት የሆነ ሜሬጅ ምናምን ሰዎች ሊኖራቸው ይገባል ተብሎ ስለሚታሰብ ካውንስለር ሆነ ሳይኮሎጂስት ምናምን ሆነ መፍታት ነው አትችልም፣ መጣላት አትችልም ምናምን በቃ አይቻልም።
ልክ ራስን አግብተህ የምትኖር ይመስል ማለት ነው። ይህ ነው ሌላ ሰው ስላለ ካንተ ጋር አብሮ የሚኖር። ለምሳሌ እንደ ሰው ትንቀሳቀሳለህ። ሰው ኦፌንድ የሚያደርግ ሰው አለ፣ የሚያስቀይም ሰው አለ። እንደ ሰው አፕ ኤንድ ዳውኖች ይኖሩናል በላይፋችን። ትንሽ አድቫንቴጅስ የሚሆን ብዬ የማስበው በተሻለ መልኩ አንደርስታንድ የምናደርጋቸው ነገሮች ስላሉ እኛ እንጠቀማለን ብዬ አስባለሁ። የራሳችንን ትሪት ለማድረግ የሚያስፈልጉን ነገሮች ይኖራሉ ብዬ አስባለሁ። እንደ ግለሰብ ግን ሌላ ከኔ ውጪ ያለ ሰው ሪፍሌክሽን የምፈልግባቸው ታይሞች ሊኖሩ ይችላሉ። እኔ ራሴ የማማክረው ሰው ሌላ የስነ ልቦና ባለሙያ ታማክራለህ። ቢኮዝ እንደ ሰው ሁሌ ምክንያታዊ ሆነ አትችልም። አንዳንዴ ስሜታዊ ትሆናለህ። ያው ምግብ ቤት አለህ ማለት አይረብህም ማለት አይደለም። ሁሉም ነገር ላይ ካላተን ትችላለህ። ምን ይባላል ይሄ በቅርብ ገንዘብ ያገኘ ሰውና ፍቅር የያዘውን ሰው መምከር ከባድ ነው ይባላል። ለምንድን ነው የሚባለው? ይሄ ድራይቭ የሚያደርግህ ነገር እዚህ ጋር ገንዘብ ድራይቭ ያደርጋል፣ እዛ ጋር ስሜት ነው ድራይቭ የሚያደርገው፣ ፍቅር ነው ድራይቭ የሚያደርገው። ስለዚህ ታያለህ ግን አታይም። ከጎን ያለ ሰውዬ ግን ይታየዋል። አንተ በፍቅር አይን ነው የምታየው፣ እሱ ገለልተኛ አካል ስለሆነ ይታየዋል። ስለዚህ አንዳንድ ጉዳዮች ላይ እንዲሁ የምታማክራቸው አንዳንድ ሰዎች ይኖራሉ። የተረፈውን ያው እግዚአብሔር ነው የሚያግዝህ። ግን ገብቼ ያውቃለሁ ብለህ ታስባለህ? አይ ዶንት ቲንክ ሶ እንደ ቢካዝ ሳይኮሎጂስት ሆኜ ስላልተወለድኩኝ ባሳለፍኳቸው ብዙ እድሜዎች ወይም ጊዜያቶች ያሳለፍኳቸው ነገሮች ይኖራሉ። ዲፕሬስድ ነበርኩ ብዬ በትክክል ፊል ያረኩበት አይነት ሁኔታ ገጥሞኝ አያውቅም። እዚህ ሙያ ላይም ከመጣው በኋላ እንደዛ ከምንሰማቸው ስቶሪዎች ከክላይንቶቻችን ታሪኮች ምናምን ተነስተን ራሱ ተኝተን የምናደር የማይመስላቸው ሰዎች አሉ። እንዴት ይሄን ታሪክ ሰምተህ እንዴት ይሄን ጉዳይ ሰምተህ ትተኛለህ ምናምን ትባላለህ። ግን ያው እኛ የምንሰማው እንደ ኖርማል ሰው ምናምን ስላልሆነ ፕላስ ደግሞ ትለምደዋለህ። የሆነ ሰው ወድቆ ጭንቅላቱ ተፈንክቶ ምናምን ብናይ እኔ እናንተ አሁን የሆነ ፊልም እናደርገው ነገር አለ። ዶክተሩ ግን መጥቶ ምንም በቃ ሰፍቶ ምናምን አድርጎ ይሄዳል። ስለዚህ በልምድ የምታመጣቸው ነገሮች አሉ። ለዛ ነው ሰብሰብ ስናደርጋቸው የዲፕሬሽን ምንጮቹ አንደኛ የሰው የአቻ ግፊት ነው። ከዛ ደግሞ የራስ ኢንተረስት አለ። የሶሻል ሚዲያም ደግሞ የራሱ የሆነ ተጽዕኖ አለው ማለት ነው። እነዚህ ነገር በደንብ መፈተሽ ቼክ ማድረግ፣ ከዛ መፍትሄ ደግሞ ከሰው ጋር ማውራት፣ ባለሙያ ማውራት ነው የሚሆነው። የመጀመሪያው ትልቁ መፍትሄ ሰልፍ አዌርነስ ነው። ሰው ያለውን ነገር እስካላወቀ ድረስ ደስተኛ መሆን አይችልም። ያለን ነገር ማወቅ ነው፣ አንደርስታንድ ማድረግ ነው። ምንድነው በህይወቴ ደስተኛ መሆንበት ነገር፣ ጥሩ ነገር፣ ፖቴንሻል ምንድነው፣ ያለኝ ቫልዩ ምንድነው? ይሄን ካወቅክ በኋላ ማንም መጥቶ ካንተ ካለህ ነገር በታች እንዲሰማህ ማድረግ አይችልም። በቃ ግን ስለራስ ያለህን ነገር ብዙ እውቀት ከሌለ የሆነ ነገር ካንተ የተሻለ ያየ ሲመስል ሰዎች አንተን ዝቅ ሊያደርጉ ምናምን ሲሞክሩ መቋቋም አትችልም። በቃ ለራስ ያለ ነገር ትክክል ስላልሆነ ማለት። ስለዚህ ሰው በደንብ ራሱን አንደርስታንድ ማድረግና ማወቅ አለበት። ያንን መቀበል አለበት። እስክትቀበል ሊወስድብህ ይችላል ጊዜ። ራስህን አምነህ ከተቀበልክ በኋላ ምንም ነው ቢሉ አንተ የምታውቀውን ታውቃለህ፣ ህይወት ይቀጥላል ማለት ነው። እንደዛ ነው በጣም። ስለዚህ ፋይናሊ ትላለህ እኛ እንዳንገባ ዲፕሬሽን ውስጥ አሁን ሚዲያ ላይ ያለ ሰው ምናምን ስትሆን ልክ እንዳልከው ነው። እዛ ውስጥ ስትሆን ፍቅር ውስጥና ገንዘብ ውስጥ ስትሆን እንደማይታየህ ውጭ ሆነ ያው አንተ ሚዲያ ላይ ነህ፣ በእርግጥ ግን የሚታየህ ነገር ይኖራል። ምን አድቫይስ ታደርገናል? ሰዎች በሚያዩህ መነጽር ሳይሆን አንተ ራስን በምታይበት መነጽር ህይወትን መምራት አለብህ። ሶሻል ሚዲያ ላይ የሚሆን በፊልምም ይሁን በየትኛውም ነገር ስክሪን ላይ ከመጣህ በኋላ ሰዎች አንተን የሚያዩህ አስተያየት አለ፣ ለአንተ ያላቸው ቦታ አለ። አንተ ራስህን ረስተህ በዛ ማየት ከጀመርክ በቃ ያኔ ነው የሚያበቃልህ ማለት ነው። ለምሳሌ እሷ እንዳለችው ልክ ድራማ መስራት ስትጀምር መታየት ስትጀምር ምናምን ሰው የሚያየው በቃ መኪና እንዲኖራት ኤክስፔክት ያደርጋል፣ የሆነ ነገር እንዲኖራት ኤክስፔክት ያደርጋል ምናምን። ከዛ እሷ ጀመረች። እነሱ መኪና እንዲኖረኝ ኤክስፔክት ስለሚያደርጉ እኔ ቤተሰቤን አስጨንቃለሁ አለች ማለት ነው። ወይ ደግሞ በታክሲ መሄድ እየቻለች በራይድ መሄድ ትጀምራለች ማለት ነው። ስለዚህ ሰዎች አንተን በሚያዩት ልክ ራስን ማየት ከጀመርክ ያንን ስታንዳርድ ሚት ለማድረግ ትጨነቃለህ። ስለዚህ ራስህን ታውቃለህ፣ ያለህበትን ታውቃለህ፣ ያለህን ነገር ማሳየት ነው። ሁለተኛ ከባድ ያደርገዋል ብዬ የማስበው ነገር ብዙ ሰው ሪያሊቲውን ሶሻል ሚዲያ ላይ አያሳይም። ያው ፌክ ኢት አንቲል ዩ ሜክ ኢት የሚባል ነገር አለ። ነገ መኪና እስኪኖር በጓደኞች መኪና ልትቀረስ ይችላል፣ ግን ራስ ላይ ሁለት አይነት ነገር ነው የምታመጣው። በቃ ነገር ይኖርህ እኮ ይችላል፣ ዩ ኔቨር ነው። ግን እዛ ጋር እስከምትደርስ ድረስ ኤክስፔክቴሽን ሰው ጋር የምትጭነው ነገር አለ። እዛ ጋር ሳትደርስ ነገሮች ጥሩ ባይሆኑና ቢበላሹ
በቃ እየተደበክ ልትሄድ ነው። ጥቁር መነጽር አድርጋ ጥቁር ኮፍያ አድርጋ መንቀሳቀስ ልጀምር ነው ማለት ነው። ስለዚህ ሰው ሲያሳይም ወደ ሶሻል ሚዲያም ሲያመጣ ትክክለኛ የሆነውን ነገር ቢያሳይ ጥሩ ነው ብዬ ነው የማስበው። አለዛ የሰውን ኤክስፔክቴሽን ሃይ ታደርገዋለህ። አንተም እዚህ ጋር ያልሆንከውን ነው እያሳያለህ። ከዛ ያልሆንከውን በመሆን ውስጥ በመሞከር ውስጥ ምናምን በቃ ደስታን ማጣት ትጀምራለህ ማለት ነው። በጣም እናመሰግናለን አብነት አዩ። በደንብ እንደተረዳችሁት እና ብዙ ነገር እንደወሰዳችሁ እርግጠኞች ነን። ክቡራን ተመልካቾቻችን አርትስ መዝናኛ ነን። ያው እንደ ሙዳችሁ ኑሩ ነው ፖይንቱ። በደንብ ለራሳችሁ ጊዜ ስጡ፣ ራሳችሁን አድምጡ ነው። ስለዚህ እንደዛ እያደረግን ህይወታችንን እንቀጥላለን። ቀሪ መዝናኛ ዝግጅቶቻችን አሉ። አብራችሁን ቆዩ። መልካም ጊዜ